በባለፈው ቪዲዮአችን ስለ ሚሙን ፓርቲ የተወሰነ መረጃ ነግራችሁ ነበር። ብዙም ኢትዮጵያ ውስጥ ያሉ ግለሰቦች እየተጠቀሙበት አይደለም፣ አዲስና በቅርቡ የመጣ ፕላትፎርም ነው ብዬ በደንብ አድርጌ በዝርዝር ከነገርኳችሁ በኋላ ብዙ ሰዎች ጆይን አድርገው እየሰሩ ይገኛሉ። በዛሬው ቪዲዮአችን ደግሞ ከዚሁ ከሚሙን ፕላትፎርም ላይ 4 ነገሮችን በደንብና በዝርዝር የማሳያችሁ ይሆናል። በመጀመሪያ የማሳያችሁ ከዚህ ከሚሙን ፕላትፎርም ላይ ያሉ ታስኮች ወይም ስራዎች ምንድናቸው፣ ምን ስንሰራ ነው ገንዘብ እርን የምናደርገው የሚለውን በዲቴል ፕላትፎርም ላይ እየገባን አሳያችኋለሁ ማለት ነው። በሁለተኛ ደረጃ ደግሞ ኢንቫይቴሽን እንዴት ነው የሚሰራው፣ ሰዎችን እንዴት ነው የምንጋብዘው፣ የጋበዝናቸው ሰዎችስ ምን አይነት ስራ ሲሰሩ ነው ለኛ ሪዋርድ የሚያስገኙ የሚለውንና በቲም በቡድን እንዴት አድርገን ነው መስራት የምንችለው የሚለውን በደንብ አድርጌ የምነግራችሁ ይሆናል ማለት ነው። በሶስተኛ ደረጃ ይሄ ሚሙን ፓርቲ ከሌሎች ላይቭ ስትሪሚንግ አፕሊኬሽኖች በምን ሊለይ ይችላል፣ ምንድነው ልዩ ያደረገው ገጽታው የሚለውንም እነግራችኋለሁ። በአራተኛ ደረጃና በስተመጨረሻም እንግዲህ ሆስት ሴንተር ላይ ያሉ ሴቲንጎችንና ፊቸሮችን በደንብ አድርጌ በዝርዝር አሳያችኋለሁ። እነዚህን 4 ነገሮች ካወቃችሁ ከዚህ ከሚሙን ፓርቲ ላይ በደንብ አድርጋችሁ እየሰራችሁ አሪፍ የሆነ ገንዘብ ማግኘት ትችላላችሁ ማለት ነው። ሁላችንም ይሄንን ቪዲዮ ከመጀመራችን በፊት ላይክ እናደርገዋለን። ወደ ቪዲዮ ምናልባትም ይህንን ፕላትፎርም በስልካችሁ እስካሁን ድረስ ያላዛችሁ ሰዎች ካላችሁ ከታች ከዲስክሪፕሽን ላይና ከኮመንት የመጀመሪያ ቦታ ላይ የዚህን አፕ ሊንክ አስቀምጥላችኋለሁ። እሱን ነክታችሁ ወደ ፕሌይ ስቶር ይወስዳችኋል። ቀጥታ ታወርዱትና ትመጣላችሁ ማለት ነው። ዘን አሁን አፕሊኬሽናችንን እንከፍታለን። እንደምታዩት ሚሙን ነው የሚባለው። አንድ ጊዜ እንነካዋለን። ከዛም በኋላ እንግዲህ ሆም በተን ላይ በምትገቡበት ሰዓት አሁን በዚህ ሰዓት ማለት ነው ብዙ ኢትዮጵያውያን ጆይን አድርገዋል። እውነት ለመናገር ደስ ይላል። ወደ ታች ሳብሳብ ስታደርጉትም በጣም ብዙ ሰዎች ጆይን አድርገዋል። ያኔ እኔ ቪዲዮ ስሰራ የመጀመሪያው ነበርኩ። በነገራችን ላይ ብዙም ኢትዮጵያውያን አይታዩም ነበር። አብዛኛውን ግን ናይጄሪያውያን ነበሩ እዚህ ጋር ተቀምጠው እያየናቸው ያለ ነው። በነገራችን ላይ ናይጄሪያና ኢትዮጵያ አሁን የሚከፈላቸው ያከፋፈል ስርዓት በጣም የተለያየ ነው። እንግዲህ በተቻለ መጠን እኛም እንጽፍላቸዋለን። ኦልሬዲ አንዳንድ ነገሮች መስተካከል አለባቸው ብዬ አስባለሁ። ከዛ በተረፈ እንግዲህ ወደ መጀመሪያው ፖይንታችን ስንሄድ ታስክ ነው የሚሆነው። ታስካችን ምንድነው የሚለውን በደንብ አድርጌ ላሳያችሁ። እዚህ ጋር ሚ የምትለውን አንድ ጊዜ እንነካትና ታስክ ይላል እዚህ ጋር። እሱን አንዴ እንነካዋለን። እንግዲህ 4 አይነት ነገሮች እዚህ ጋር ይታያሉ። በመጀመሪያ ኤክስክሉሲቭ የሚባል አለ፣ ሁለተኛው ደግሞ ዴይሊ አለ፣ ሶስተኛው ላይቭ አለ፣ ቀጥሎ ፕሌይ የሚል ነገር አለ። ኤክስክሉሲቭ ከሚለው ስር ቢዲ ይላል። ይሄ ኦልሬዲ እኔ ቢዲ ስለሆንኩኝ ነው። እናንተም ቢዲ የምትሆኑበት የራሱ መስፈርት አለ። ቢዲ መሆን ምን እንደሆነ እንግዲህ በሌላ ቪዲዮ ነግራችኋለሁ። ዞሮ ግን ከሆስት የተሻለ ፖዚሽን ነው ቢዲ። እናንተም ሪኳየርመንቱ ስታሟሉ ወደ ቢዲነት ማደግ ትችላላችሁ ማለት ነው። ዘን አዲስ ስትሆኑ ደግሞ ኒው ካመር የሚል እዚህ ጋር ይጨመራል። ከኒው ካመር ስር የአዲስ ገቢዎች ቦነስ አለ። ያ ማለት በ5 ቀን ውስጥ የምታገኙት ሪዋርድ ከሌሎቹ ወይንም ከኦርዲናሪ ሆስቶች በተለየ መልኩ የዌልካም ጊፍት ወይም ኦፈር አለ ማለት ነው። አሁን የኔ አካውንት ላይ ኦልሬዲ ኒው ካመር የሚል የለውም ማለት ነው። ዘን ይሄኛውን ቢዲ የሚለውን ልለፈውና ቀጣይ ያለው ላሳያችሁ። ዴይሊ የሚለውን ስንመለከት እንደምታዩት ፓርቲ አለ፣ ኢንቫይት አለ፣ ኮሚኒቲ የሚል አለ። 3 ነገር ነው ያለው በዴይሊ ላይ ማለት ነው። የመጀመሪያው ፓርቲ ላይ ስንሄድ እንደምታዩት ማለት ነው ለ30 ደቂቃ ስትቀመጡ ፓርቲ ላይ ላይቭ ላይ አይደለም፣ ፓርቲ ላይ ስትቀመጡ 20 ፖፕኮርን ታገኛላችሁ። ይሄንን 20ውን ማለት ነው የምታገኙት የት ጋር መሰላችሁ? አንዴ ባክ ልበልና እዚህ ጋር አንዱ ላይቭ ላይ ገባለው። ለምሳሌ ያክል ይሄንን ላይቭ ከገባው በኋላ እዚሽ ጋር ጊፍት የምትለዋን አንድ ጊዜ ነካታለሁ። አሁን እንደምታዩት እዚሽ ጋር ባክፓክ የምትላለች እዚህ ውስጥ ነው የምታገኙት። እያያችሁት ነው። ፖፕኮርን ይልና 30 ይላል። ኦልሬዲ እኔ 30 አለኝ ማለት ነው። ይሄንን ለፈለኩት ሰው ጊፍት ሰጠዋለሁ። ጊፍት ስሰጠው ለእኔ ሪዋርድ ይሆናል ማለት ነው። ለምሳሌ እሺ
ለምሳሌ የመጀመሪያውን ሰው ልምረጥና ሴንድ ልበለው። ሉክ እዚህ ጋር ያያችሁት ነው 100 አሸነፍኩ ማለት ነው። አሁንም ሴንድ ለዋለው እንደምታዩት 130 ኮይን ሆነ ማለት ነው። እየተቀየረ ሙሉ ሲያልቅ ወደ ኮይን እዚህ ጋር እንደምታዩት 670 ሆነ ማለት ነው። ይሄንን አገኛለሁ ማለት ነው። ይሄንን ኤክስ ልበለውና ልውጣ። ሰው የምታገኙት እናንተም ባክ ፓክ ከሚለው ቦታ ነው ማለት ነው። እችን ክሎዝ አድርጊያት እወጣለሁ። እንዲሁም ደግሞ ለ60 ደቂቃ ስትቀመጡ ይሄንን ያክል 60 የሚያክል ፖፕኮርን ታገኛላችሁ። ነገር ግን ከዚህ የፓርቲ ወንበር ላይ ስትቀመጡ ይሄንን ያክል 30 ሺህ የሚደርስ ጊፍት ወይም ኮንሳምፕሽን ያስፈልጋችኋል ማለት ነው። እንደገና ለ90 ደቂቃ ስትቀመጡም 45 ፖፕኮርን ታገኛላችሁ። የራሱ የሆነ መስፈርትም አለው እንደምታዩት ማለት ነው። ሌሎችም ወደ ታች የተዘረዘሩ ነገሮች አሉ ማለት ነው። ሰው በዴይሊ ላይ ፓርቲን ስትመለከቱ እነዚህ ነገሮች ናቸው ያሉት። ዴይሊ ታስክ ላይ ፓርቲ አለ፣ ኢንቫይት አለ፣ ኮሚኒቲ አለ ማለት ነው። እንደምታዩት ኢንቫይት ላይ ስትገቡ ደግሞ አንድ ፍሬንድ ወይም አንድ ሰው ኢንቫይት ስታደርጉ እስከ 199 ብር ድረስ የማግኘት እድል አላችሁ ማለት ነው። እንደምታዩት 199 ይላል። ህጉን ለማወቅ ከፈለጋችሁ ይችኛዋን የጥያቄ ምልክቷን አንድ ጊዜ ትነኳታላችሁ ማለት ነው። ሌላው ኮሚኒቲ ነው። ኮሚኒቲ የምንለው ይሄኛው ነው። እንደምታዩት ኢንጌጅ ዊዝ ኮሚኒቲ ይላል። ፖስት ሙቭመንት ኤንድ ጌት ፊቸርድ ይላል። 30 ፖፕኮርን ይሰጣችኋል። ይሄ ማለት እናንተ የሆነ ነገር ፖስት ታደርጋላችሁ፣ ከዛ ብዙ ሰዎች እየወደዱት በሄዱ ቁጥር ይሄንን 30 ፖፕኮርን ታገኛላችሁ ማለት ነው። ሌላው ላይቭ ላይ እንግባና እስኪ ላይቭ ላይ ያሉትን ነገሮች እንመልከት። ልክ እንደ ዴይሊ ላይቭ ላይም እንዲሁ ላይቭ ዲዩሬሽን፣ ላኪ ጊፍት እና ፒኬ የሚባል ነገር አለ። ስለዚህ ላይቭ ዲዩሬሽን ላይ ስትገቡ እንደምታዩት ሌቭል 1 ሌቭል 2 ሌቭል 3 ሌቭል 4 እያለ ይቀጥላል። ያ ማለት እንግዲህ ሶሎ ላይቭ አለው። ይሄው ሶሎ ላይቭ በትልቁ ላይቭ ውስጥ መግባት ማለት ነው። ሶሎ ላይቭ ማለት ፓርቲ ማለት ደግሞ ከፈለጋችሁ ምስላችሁን አጥፍታችሁ ልትገቡ ትችላላችሁ። ከፈለጋችሁ ደግሞ በቪዲዮ እየታያችሁ ልትወጡ ትችላላችሁ። ስለዚህ 1500 በሰዓት ይሰጣችኋል ማለት ነው። ይሄ እንግዲህ የሚወሰነው እንደ ስቲል ኒዳችሁ ነው። ስቲል ኒድ ይጠይቃል። ባይዘዋይ ለወንድም ለሴትም ተመሳሳይ ነው። ነገር ግን በሳምንት ውስጥ 50 ሺህ ቢን መስራት ከቻላችሁ በየሰዓቱ 1500 ኮይን ይሰጣችኋል ማለት ነው። ሌላው ላኪ ጊፍት ላይ በምንሄድበት ሰዓት እንደምታዩት እንግዲህ ዴይሊ ሪዋርድ ከ450 እስከ 24000 ኮይን ሊሆን ይችላል ማለት ነው። እንግዲህ ይሄኛው የሚወሰነው እናንተ ስትሪም እንደምታደርጉትና አጠቃላይ በ7 ቀን ውስጥ እንደምትሰሩት የላኪ ጊፍት ሪቨኒው ይወሰናል ማለት ነው። ስለዚህ 450 ታገኛላችሁ። ይሄ የሚሆነው ግን በሳምንት ውስጥ 15000 ቢን መስራት ከቻላችሁ በ2 ሰዓት ወይም በ120 ደቂቃ 450 ኮይን ወይም ቢን ታገኛላችሁ ማለት ነው። ሌላውና ሶስተኛው ላይቭ ፒኬ ነው። ልክ እንደ ሌሎቹ ላይቭ ስትሪሚንግ አፕሊኬሽኖች ይሄም ፒኬ አለው። ፒኬ ስትወዳደሩና ስታሸንፉ እዚህ ጋር የተቀመጡትን መስፈርቶች ስትመለከቱ ቀጥታ ይሄንን ያክል ኮይን ወይንም ቢን ታገኛላችሁ ማለት ነው። ለምሳሌ ያክል ራንደም ፒኬ ቱ ዊን 2 ታይምስ፣ ያ ማለት ፒኬ ቫልዩ ከ3000 በላይ እያንዳንዱ ከሆነ የምታገኙት ሪዋርድ ፒኬ ላይ 3000 እና ከዛ በላይ ከሆነ ሪዋርዳችሁ 500 ነው ማለት ነው። 2 ጊዜ ካሸነፋችሁ፣ 4 ጊዜ ካሸነፋችሁና ፒኬ ቫልዩዋችሁ ከ1000 ከበለጠ ደግሞ 500 ታገኛላችሁ ማለት ነው። ሌላው ፕሌይ የሚለው ጋር ስንገባ እንደምታዩት እንግዲህ ብዙ አይነት ጨዋታዎች አሉ። እናንተ ይሄንን እየሞከራችሁ መጫወት ትችላላችሁ። እኔ ብዙም ይሄንን እንዲህ አድርጉ እንዲህ አታድርጉ ልላችሁ አልችልም፣ ምክንያቱም የምትወስኑት ራሳችሁ ስለሆናችሁ ማለት ነው። ሶ ታስክ ላይ ያሉ ነገሮች ከሞላ ጎደል እነዚህ ነገሮች ናቸው። ባክልና ደግሞ ወደ ሁለተኛው ፖይንታችን እንሄዳለን። በሁለተኛ ፖይንታችን የምንሄደው ኢንቫይቴሽን ወይም ደግሞ ሰዎችን መጋበዝ ነው። እዚሁ ጋር ሳንወጣ ኢንቫይት የሚለውን አንድ ጊዜ እንነካለን። ሰው እኛ የምንጋብዛቸው ሰዎች ምን ስላደረጉ ነው ለኛ ሽልማት ወይም ሪዋርድ የምናገኘው የሚለውንም እዚሁ ጋር አሳያችኋለሁ ማለት ነው። ሩልስ የሚላለ አንድ ጊዜ እንነካዋለን። ኢንቫይቴሽን ፕሮሰስ እና ሪዋርድ ኮንተንት አለ። ፕሮሰሱ ይሄንን ይመስላል። እናንተ በደንብ አድርጋችሁ ማንበብ ትችላላችሁ። ያ ማለት እንግዲህ ዴይሊ ብሮድካስት ታይም የሚፈቀደው 2 ሰዓት ብቻ ነው ማለት ነው። ከ2 ሰዓት በላይ ከሆነ አይቻልም ወይም አይጨመርም ማለት ነው።
ሶ ሪዋርድ ኮንተንት ላይ ስንመጣ 4 አይነት የሽልማት አይነቶች አሉ። እኛ የጋበዝናቸው ሰዎች እነዚህን ነገሮች አቺቭ ሲያደርጉ እዚህ ጋር የተቀመጠው የቦነስ ኮንተንት ለኛ ዴሊቨርድ ይሆናል ማለት ነው። ወደ መጨረሻ ሄደን ስናየው ሆነር ታይትል ነው። ይሄኛው ኦልሬዲ አካውንታችሁ ፊት ለፊት ላይ የሚቀመጥ የሆነር ታይትል ነው። ምንም ችግር የለውም እሱ። ሌላው ጎ ላይቭ ይላል አይደለ? ጎ ላይቭ ለምሳሌ 2-3 ፖይንቶችን ላሳያችሁ። እናንተ የጋበዛችኋቸው ሰዎች ለምሳሌ ለ4 ሰዓት በ7 ቀን ውስጥ ለ4 ሰዓት ላይቭ ላይ ከሰሩ 2000 ለእናንተ ቦነስ ሪዋርድ ይመጣላችኋል ማለት ነው። ለ12 ሰዓት ከሆነ ደግሞ 6000 ቢን ታገኛላችሁ ማለት ነው። እንደገናም ደግሞ በወር ውስጥ ለ4 ሰዓት ስትሪም አድርገው እነሱ ያገኙት ገንዘብ 100,000 ቢን ያ ማለት $10 ከሆነ ለእናንተ 4000 ቢን ሪዋርድ ታገኛላችሁ ማለት ነው። እንደዚህ እያለ ወደ ታች ይቀጥላል ማለት ነው። ከዛ በተረፈ ደግሞ ፕሌይ ለኪ ጊፍት የሚላለ እነዚህም ራሳቸውን የቻሉ ለእናንተ ሪዋርድ ሊያስገኙ የሚችሉ እንደምታዩት እስከ 1,363,000 ቢንስ ሪዋርድ ሊያስገኝ የሚችል ነው። በእርግጥ ይሄኛው ትንሽ ጠጠር ሊል ይችላል፣ ግን ደግሞ 10 ሺህ አለ፣ 40 ሺህ አለ፣ 69 ሺህ አለ። ብዙ የፕላይ ላኪ ጊፍት አለ ማለት ነው። ሌላው ቶፕ አፕ ነው። ያ ማለት እናንተ የጋበዛችኋቸው ሰዎች ኮይን ሪቻርጅ ሲያደርጉ ነው። ለምሳሌ ያክል አንድ እናንተ የጋበዛችሁ ሰው 20,000 ኮይን በ7 ቀን ውስጥ ሪቻርጅ ካደረገ ለእናንተ 1,000 ታገኛላችሁ። 200,000 ኮይን በ30 ቀን ውስጥ ሪቻርጅ ካደረገ ደግሞ 5,000 ታገኛላችሁ። 3 ሚሊዮን ኮይን በ30 ቀን ውስጥ ሪቻርጅ ካደረገ 69,000 ታገኛላችሁ እያለ ይቀጥላል ማለት ነው። 15 ጊዜ ትልልቅ የሚባሉ ያ ማለት ቢግ ዊን የሆነ ሪዋርድ ማግኘት ከቻለ በ7 ቀን ውስጥ ለእናንተ 2000 ታገኛላችሁ እያለ ይወርዳል ማለት ነው። እናንተ የጋበዛችኋቸው ሰዎች ይሄንን ሁሉ ማድረግ ከቻሉ ተሸላሚ ናችሁ ማለት ነው። እነሱም ደግሞ ድጋሚ ሰዎችን ጋብዘው ይሄንን ነገር አቺቭ የሚያደርጉላቸው ከሆነ ተሸላሚዎች ናቸው ማለት ነው። ስለዚህ የመጋበዝ ሩል ወይም ደግሞ የመጋበዝ ኢንቫይት የማድረግ ጠቀሜታ ጠቅለል ሲል ይሄንን ይመስላል ማለት ነው። ወደ 3ኛው ነጥብ ስንሄድ ደግሞ ሚሙን ፓርቲ ከሌሎቹ ስትሪሚንግ አፕሊኬሽኖች የተለየበት ምክንያት ምንድነው የሚለው ልንገራችሁ። እዚህ ጋር ሁሉም ሰው ሆስት ሆኖ ነው የሚሰራው። ኤጀንት ከስሬ ይሄን ያክል ኔትወርክ ሊያዝ ከስሬ ይሄን ላድርግ ምናምን የሚባል ነገር የለም። የምትገናኙበት ሰንሰለት ኦንሊ የመገባበዝ ወይም የኢንቫይቴሽን ብቻ ነው። ስለዚህ እኔም ሆስት ነኝ፣ የሆነ ሰንበዲም ሆስት ነው፣ የሆነ ሰንበዲም ሆስት ነው። ሁሉም ሰው ሆስት ነው። ያ ማለት ኤጀንትለስ ሞድ ነው። ኤጀንትለስ ሞድ ነው በቃ ባጭሩ። ስለዚህ ሁሉም ሰው የሰራውን ያገኛል እንጂ የሆነ ቦስ ምናምን እሱ አሪፍ እያገኘ እናንተ ደግሞ አሪፍ ሳታገኙ የሚባል ነገር የለም። ሁሉም ሰው የለፋበትና የሰራበትን ያገኛል። ኤጀንትና ሆስት የሚባል ሪሌሽንሺፕ የለም እዚህ ጋር። ኤጀንትለስ ሞድ ነው። በጣም አሪፍ። አሁን ወደ 4ኛው ፖይንት እንሄዳለን። እሱም እንግዲህ ሆስት ሴንተር የሚባለው ነው። በቀጥታ ወደ ውስጥ እንግባና ላሳያችሁ። ይሄንን ባክ እንለዋለን። እዚህ ጋር እንደምታዩት ሆስት የሚለውን አንድ ጊዜ ትነኩትና ሆስት ሴንተር የሚል ይመጣል። የራሳችሁ አካውንት አለ። ቬሪፋይድ ካላለ ይሄንን ቬሪፋይድ እንዲል ብታደርጉት ሪኮመንድ አደርጋለሁ ማለት ነው። ስለዚህ ከዚህ ውስጥ ያሉ ለምሳሌ ስታር ቬሪፊኬሽን እና ኢንቫይት ፍሬንድ የሚባል አለ። ስታር ሆስት የሚባል አለ። በነገራችን ላይ እዚህ ፕላትፎርም ላይ ያ ማለት ታለንት ካላችሁ አሪፍ የሆነ ሽቀል አለው። ምርጥ የሆነ ሶሎ ላይቭ ላይ በደንብ አድርጋችሁ ሪያክት የምታደርጉ ምርጥ የሆነ የላይቭ ኳሊቲ የምታሳዩ ከሆነ እናንተ አሪፍ ተከፋይ ትሆናላችሁ ማለት ነው። በዚሁ አጋጣሚ ስታር ሆስት መሆን እንፈልጋለን የምትሉ ሰዎች ኮሙኒኬት አድርጉኝ። በእኔ ስር ያላችሁትን አፕላይ አደርግላችኋለሁ። ምክንያቱም አፕላይ ማድረግ የሚቻለው በቢዲ በኩል ስለሆነ ማለት ነው። ያ ማለት ስታር ሆስት የመሆን መስፈርት አለ። እሱን እልክላችኋለሁ። እኔን በቴሌግራም ኮሙኒኬት ማድረግ ትችላላችሁ። መስፈርቱን አይታችሁ በደንብ አድርጋችሁ ሶሎ ላይቭ ላይ የምትሰሩ ከሆነ የራሳችሁ ጥቅም ነው ማለት ነው። እንደምታዩት እንግዲህ ሆስት ፕሪቪሌጅ የሚላለ እዚህ ጋር እንደምታዩት ስቴፕ ፓኔልና ዴሊ ላይቭ ቤኔፊት የሚላለ በየቀኑ የምታገኙት የላይቭ ቤኔፊት 500 ኮይን እና ከ30 እስከ 290 የሚደርስ ፖፕኮርን ማግኘት ትችላላችሁ ማለት ነው። ይሄ የሚያሳየው ወይም ይሄ ገጽታ የሚያሳየው በየጊዜው የምታገኟቸው ሪዋርዶች ምንድናቸው የሚለውን ለማሳየት ነው ማለት ነው። በላይቭ
ዲዩሬሽን ደግሞ ከ1000 እስከ 35000 ፐር ሃወር ቢን ማግኘት ትችላላችሁ። ይሄ የሚወሰነው እንደ ስቲል ኒዳችሁ ወይም ደግሞ በ7 ቀን ውስጥ እንዳገኛችሁትና እንደሰራችሁት የሪዋርድ መጠን ነው ማለት ነው። ላኪ ጊፍት ኮሚሽን የሚላለ ከ0.45 እስከ 48000 ፐር ሃወር ማግኘት ትችላላችሁ በዚህኛው በጊፍት ኮሚሽን ማለት ነው። ሌላው ጌም ኮሚሽን ነው። ይሄ ደግሞ ከ1.5000 እስከ 3000 እንዲሁም ደግሞ ከ100 እስከ 200 ፖፕኮርን ሪዋርድ ማግኘት ያስችላችኋል ማለት ነው። ስቴፕ 2 ላይ ደግሞ earning share የሚላለ 7% ጊፍት ኮሚሽን ነው። እንደምታውቁት በምትቀያየሩበት ጊዜና ለሰዎች በምትሰጡበት ጊዜ 7%ቱ ለሚሰጠው አካል ይደርሳል። ቀሪው 30 ደግሞ ያው ወደ ፕላትፎርሙ ይሄዳል ማለት ነው። ከላኪ ጊፍት ኮሚሽን ደግሞ 3% ነው የምታገኙት። ከጌም ኮሚሽን 0.5% ነው የምታገኙት። ከኦዲዮ እና ቪዲዮ earningም እዚሁ ጋር የምታገኙትና የምትሰሩት ገንዘብ አለ። እንደምታዩት ሩሉ ተቀምጦላችኋል። ይሄንን እየገባችሁ ማየት ትችላላችሁ ማለት ነው። ሌላው ለላይቭ ፕሪፔር የምንሆነው እንዴት ነው፣ ላይቭ ላይ እንዴት ነው የምንገባው የሚለው ለቢግነር ወይም ላይቭ ስትሪም ቢግነር ቱቶሪያል ተቀምጧል። ይሄንን ሳብ እያደረጋችሁ ያንዳንዱን ስቴፕ ማየትና ማወቅ ትችላላችሁ ማለት ነው። ሁሉም ነገር እዚሁ ጋር ስለተቀመጠ ጋይድላይን ራሱ አለ። ይሄው ሆስት ጋይድላይን የሚለው እናንተ እየገባችሁ ማየትና ማንበብ ትችላላችሁ ማለት ነው። የፊት አሻራችሁንም የምትጨርሱ ላይቭ ለመግባት ወይም ፓርቲ ለመግባት በምትሞክሩበት ጊዜ ነው ማለት ነው። በጣም አሪፍ። እንግዲህ ለዛሬ ያዘጋጀውላችሁ ቪዲዮ ይሄንን ይመስል ነበር። እውነት ለመናገር ከሞላ ጎደል ሁሉም ነገር ከቨር ተደርጓል ማለት ይቻላል። ጥያቄ ያላችሁ ሰዎች ግን ስቲል እዚህ ጋር በተቀመጠው የቴሌግራም አድራሻ ልትጽፉልኝ ትችላላችሁ። ይህ የዩቲዩብ ቻናሌ ደግሞ ሁለተኛ ቻናሌ ስለሆነ ሰብስክራይብ እያደረጋችሁ እንድታበረታቱኝ ይፈልጋለሁ። ለዛሬ የነበረን ቪዲዮ ይህንን ይመስል ነበር። በሌላ በአሪፍ ቪዲዮ እስከምንገናኝ ድረስ ባይ ባይ።